እንግዲህ ዛሬም እንደዛው እንደወሰነች ነው። ምንም እንትን አላለችም ማለት ነው። እኔ እንደውም መሩ ሀሳቧን ታስቀይራታለች ብዬ አስቤ ነበረ። መራዊትንም እምቢ ብላታለች ማለት ነው። በቃ ወሰናለች። ግን ደግሞ ልጅቷን ከኪራ ጋር ስታየው እንደዛው ቅናቱ እያሳበዳት ነው። እና ሰውየውም ደውሎ ደግሞ የቡርኮ ሰውዬ ደውሎ ነበረ። የኪራ አባት የተባለው ደውሎ ደህና ነው ወይ ኪሩቤል እንዴት ነው? ደህና ነው። ደህና ነው። አሴትስ እንዴት ናት ምናምን ሲላት ደህና ነች። ከኪራ ጋር ተቀራረቡ? አዎ በደንብ እየተቀራረቡ ነው ምናምን አለች። ፊቷን ጥቁር አድርጋ ማለት ነው። እንግዲህ እስካሁን ያው በፍቅር አልተቀራረቡም፣ ነገር ግን እየተቀራረቡ ነው ኪራና ልጅቷ። ኪሩቤልም ሳይወድ በግዱ ማለት ለምኗታል። የሆንሽውን ተናገሪ ቢላትም እምቢ ብላለች። ስለዚህ ሳይወድ በግዱ ወደ ልጅቷ እየቀረበ ነው ያለው ማለት ነው። የልጅቷን በቃ አላቅም እየቀረባት ነው ያለው በአጠቃላዩና ጭራሽ ሌላ ትኩሳት መጣና ቁጭ አለ። ዛሬማ እንደውም ክብሮን መስሎኝ ነበረ። ይሄ የዚችኛ ፍቅረኛ የነበረው እንግዲህ ፎቶ የለቀቀብኝ ምናምን ያለችው ይሄ ነው ማለት ነው። እና እንግዲህ ፊት ለፊት ተገናኙ። እነሱ ቤት መጥቶ እዚህ ነኪራ ቤት መጥቶ ነበር። የኪራ ጓደኛ ነው እንግዲህ ፎቶዬን ሶሻል ሚዲያ ላይ ለቆብኛል ምናምንም ብላ እንግዲህ ለኪራ ጫውታው ነበረ። ይኸው ቤት ድረስ መጣላት ማለት ነው። ልጁ እንግዲህ የምታየው የምትገባበት ጠፋት፣ ተደነባበረች። እሱም እሷን ሳያት ተደናገጡ። እንግዲህ ኪራም ናሆሜም አፈጠጡ። ምንድነው ተተዋወቃላችሁ እንደ ምናምን ሲል ሀይ ምናምን አለች ማለት ነው። ከዛም ጥላ ወደ ክላስ ገብታ እንግዲህ እሰራለታለሁ እኔ የድሮዋ አሴት አይደለሁም ማንነቴን አሳየዋለሁ እያለች እንግዲህ ብቻዋን እያወራች እየፎከረች እያለ ኪሩቤል መጣ። እንግዲህ ኪራ ምንድነው የሆንሽ ደረጃውን ስትወጪ እኮ ብቻሽን እያወራሽ ነበር ምናምን ስላት ዝም ብዬ ነው የሆነ ነገር እያሰብኩ ነበር ምናምን አለችው። እና አይ የምትናገሪው ነገር ካለ ልሰማሽ ዝግጁ ነኝ አላት ማለት ነው። እንግዲህ አይ ችግር የለውም አመሰግናለሁ ስለተረዳኸኝ ብላ እንግዲህ ምንድነው የምትናገሪውን ሳሰማሽ እንዴት ነው የምታመሰግኝ ምናምን ስላት እንግዲህ ጆሮ ስለሰጠኸኝ አለችው። እንግዲህ ኪራ ወደ ልጅቷ እየተጠጋ ነው። አይ ወንዶች እኮ ግን ማለት ነው ቶሎ ቅርብ ናችሁ። የምሬን ነው የምላችሁ፣ ለመሄድ በጣም ቅርብ ናችሁ። እሷ ግን ለቤተሰቦች ሰላም ብላ ነው ማለት ደስታ ብላ ነው አንተን እያራቀች ያለው። ግን ሳትወድ በግዷ ግን መናገር ነበረባት። ጽናት የእውነት አላቀልሽም። ብቻ እንግዲህ ምን እንደሚፈጠር ይህንን ደግሞ ቶሎ አብሩት። ከዚህ ወጠጤ ነገር ነው ይሄ የመጣው ማለት ነው። ባለጌ እንዴ ከኋላ ይመጣለች መራዊት። እውነቷን ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁልኝ? እኔ ያለው አልሐምዱሊላህ። እንግዲህ ጽናት አሁንም እንደዛው ናት። ምንም ሀሳቧን አልቀየረችም። እንግዲህ ያው ኪራና ልጅቷ አንድ ላይ ከሆኑ በኋላ እኔ ብዬ ወደ አባቴ ሄዳለሁ ብላለች ማለት ነው። ከዛ በኋላ እንግዲህ ኪሩቤል በመሀል መጥፎ ቃላትን ጣል ሳያደርግባት በኋላ የሚጸጽትህን ነገር ክፉ አትናገር አለችው ማለት ነው። ምክንያቱም ያ ማለት ያው በኋላ የሚጸጽትህ ነገር ያለችው እውነቱን ስታቅ ለማለት ፈልጋ ነው። ግን እዚህ ላይም አልፈርድም። በአንድ በኩል ሳየው ማለቴ ቤትስ ኢየሱስ ሰውየው አባቷ የኪራ አባት ልጅቷን አይወዳትም። ምክንያቱም የደሃ ልጅ ስለሆነች እንደዛ ነው የተረዳሁትኝ። እና አሴት ደግሞ የሻምበል ልጅ ናት። እና ሻምበል እንግዲህ ሻምበል ምን ጠቅላይ ምን ግዛት ነው እንዴ? እጭ ሻምበል ማንኛውም ሰው ስሙ ሻምበል እኮ ነው። ብርቅ ነው እንዴ? እንግዲህ ጽናት የደሃ ልጅ ስለሆነች የደሃ ልጅም ናት፣ ሰራተኛም ስለሆነች ንቀዋት እንግዲህ ያ ተጽዕኖ አሳድሮባታል። እረዳታለሁ። እኔም በሷ ቦታ ብሆን እንደዛው ነው ቅስም የሚሰበረውና የሰዎች ቃላቶች ደግሞ የምሬን ነው የምላችሁ ውስጣችሁን ነው መምሽክ አድርጎ የሚሰባበር። እኔ መጥፎ ቃላት አልወድም በነገራችን ላይ እንደው በዱላ ቢመቱ ነው የሚሻለኝና ዱላ ታማችሁ ትድኑታላችሁ። ግን መጥፎ ቃላት ምን ጊዜም መጥፎ ነውና ይሄ ቦርኮ ሰውዬ ደግሞ ክችን ገብቶ ባለፈም እንደተናገራት ሰምታችኋል። ጭራሽ አንቺና አባትሽን የያዝንልሽ ሳንስሽ ወንድማሞችን ታጣያለሽ እንዴ ምናምን ብሎ አፉን ከፍቶባት ነበረ ማለት ነው። ይላጫም እጭ ክፉ ሊያናግረኝ ነው። የኪራ አባት እንዳናዱኝ አይቀር በለኝ ፈጣሪ። የምር እኔ ድራማ መሆኑን እያወቁ መናደድ ይሳ እንዴ። ሲጀመር ሁለተኛ ወደዚህ ወደ ካሜራ እንዳይመጣ የኪራ አባት የተባለው ሰውዬ እሱ ነው ሁሉንም ነገር ያበለሻሸው። አንፈልግም እኛ ማለት ነው። የምር እንዴ
አሁን ልጅቷ ሳትወድ በግዷ ያው የምትወደውን ሰው አሳልፋ ልትሰጥ ነው። ነገር ግን ደግሞ ኪሩቤልም እውነቱን ይስማና ከዛ በኋላ የራሱ ጉዳይ መወሰን የሚፈልገውን ይወስናል። ስለዚህ ጽናት እውነቱን ተናገሪና ከዛ በኋላ ወደ አባትሽ ብትሄጂም ትሄጃለሽ። ከዛ እስኪ ማንን እንደሚመርጥ በዛ ሰዓት እሱ ያውቃል ማለት ነው። ብቻ ውስጥሽ እየታመመ አሳልፈሽ ከምትሰጪ እኔ አባትህ እንደዚህ አይነት ነገር ብሎኛል፣ እኔ አንተን ጠልቼ ወይንም ፍቅሬ አልቆልኝ ሳይሆን በቃ እኔ አባትህ እንደዚህ አይነት ነገር ብሎኛል እና አንተ አሴትን እንድታገባ ነው አባቴ የነገረኝ። ስለዚህ እኔ ደግሞ ከአንተ መራቅ ነው ያለኝ አማራጭ እና እንደዚህ አይነት ነገር ብሎ አስጠንቅቆኛል አባትህ ብላ ብትነግረው ያን ጊዜ የሚወሰነውን ውሳኔ እንግዲህ ምክንያቱም ልጁ የሚያፈቅራትን ልጅ እንጂ የማያፈቅራትን ልጅ አያገባም አይደል እንዴ? እኔ ማለት አሁን በቃ አሁን እንግዲህ የራስን ህይወት ኑር፣ እኔን እርሳኝ፣ ከውስጥ አውጣኝና የራስን መንገድ ሂድ ስትለው አዎ እኔም አሁን ላይ እሱን እያሰብኩ ነው፣ እሱን ልሞክር ነው፣ ዘገያል እንጂ አይቀርም ብሏት ወጣ ማለት ነው። ያኔ እንደዛ ሲላት ፊቷ ሁሉ ልውጥ ወጣ። አያደርገውም ብለሽ ከሆነ ተሳስተሻል ጽናት። አንደኛ በአንቺ ንዴት ሳይወድ በግዱ ልጅቷን ያገባታል። ምክንያቱም እንዲቀርባት ታደርገዋለሽ። ምክንያቱም ልጁ አንቺ በምን እንደዚህ እንደሆንሽ አያውቅማ። ምክንያቱም ብትነግሪውና ቢርቅሽ እሺ፣ ግን ምክንያቱ ሳትነግሪው ይሄ ልጅ ራቀሽ፣ አንቺ ግን ውስጥሽ እየታመመ ነው። ስለዚህ ያበጠው ይፈንዳ፣ ተናገሪና ከቤትም መውጣት ካለብሽ ትወጫለሽ። ካላስ እና እንግዲህ ለአንዴና ለመጨረሻ ብቻ ልጠይቅሽ፣ ሁለተኛ አልጠይቅሽም አለቻት መራዊት። መሪ መቼም ቃል አስገብቼሻለሁ ከውሳኔ እንዳታንቀሳቀሽኝ ስትላት ለምን ኪራን አታገቢውም? ከዛ በኋላ እኮ ሁሉም እንትን ይላል ስትላት ከዛ እንዴ አባቱስ? እሺ የኔስ አባት ትምህርት ልትማር ሄዳለች ብለው ልከውኝ ባልጅ የላቸው ሲሄድ እንደገና ደግሞ አንገቱን አስደፋዋለሁ። እንዴ ምን ማለት ነው? እና ባል ሳታገቢ ትኖሪያለሽ እንዴ? ሳታገቢ እኮ ቆመሽ አትቀሪ መቼም። በቃ እንዴ ባላገባሽ ማለት ደግሞ አባትሽን አትረጂውም ማለት አይደለም እንዴ። ስለዚህ እውነቱን ለኪሩቤል ብትነግሪውና እንትን ብትይ ደስ ይለኛል። አንዳንድ ጊዜ ብቻ ከባድ ነው ድራማው፣ ግን ብዙ የሚሄድ አይመስለኝም ይሄ እነሱ ድራማ ማለት ነው። ወይ 60 ቤት ምናምን ያቆሙታል ብዬ አስባለሁ። አላውቅም ብቻ ግን መጨረሻ ላይ እችን አሴት ሊያገባ የሚለው አላውቅም። እንግዲህ ጽናት ከድራማው ትወጣለች። ድራማቸው ማለቂያው ሊደርስ ሲሆን እንዴ እኔ እንጃ አላቸው። ብቻ እኔ እንጃ። ጽናት አሳዘነችኝ። እንግዲህ ስለ ሀሴት ጽናትና ማነች መራዊትና ጽናት ደረጃ ላይ ቁጭ ብለው ስለ ሀሴት ሲያወሩ ጽናትና ኪራ አሁን እየተቀራረቡ ነው ምናምን ስትል አዎ እየተቀራረቡ ነው አለች ማለት ነው። ከዛ እኔም እነሱ አንዴ በደንብ ይቀራረቡልኝና ከዛ በኋላ በንብዬ ወደ አባቴ እጠፋለሁኝ ስትል እንግዲህ ልጅቱ መጣች ማለት ነው። ስሜት ስጠሩ ሰማው ልበል አለች። አዎ አንቺና ኪራ እየተቀራረባችሁ ነው ደስ ይላል ምናምን ስትላት አዎ ኪሩቤል በጣም ጥሩ ልጅ ነው ምናምን ስትል ጽናት ፊቷ ልወጣ አለ ትቀናለች። ከዛም እንግዲህ አይ ጽናት ያንቺ ቅናት ደግሞ እኮ ከዛ አዎ ግን እንዳታስከፊው እሺ አደራ አለቻት ጽናት ማለት ነው። ማለት አታስከፊው ማለት ስትል መራዊት ደንግጣ አይ እሱ በትንሽ ነገር ስለሚከፋ እንዳታስከፊው ብለን ነው። አይ እኔና እሱ እኮ ምንም የተለየ ነገር የለንም አለቻት። ግን ለማንኛውም አመሰግናለሁ ስለመከራችሁ አለችና ሱቅ ሄዳለሁ ብላ እንግዲህ ልጁን ልታገኘው ሄደች ማለት ነው። እሷስ ከሄደች በኋላ እንደው የኪራን ስም ስጠራ እኮ ተናደድኩኝ አለች። እንግዲህ ጽናት ኪራ ክላስ ገብታ አልጋ ላይ ቁጭ ብላ ምን ላድርግ? እሺ እንዴት ላድርግ? አስቀይሞ ይሆን? አሁን ደግሞ የት ሄዶ ይሆን? እንደው በምን ሰበብ ቅፍ ላደርገው እያለች እንግዲህ እያለ መጣ ማለት ነው። ሲመጣ ምን ትሰሪያለሽ ሲላት አልጋ ላነጥፍ ነው። እኔን ፍለጋ መጥተሽ ነው እንደዚህ ሲላት አይደለም አልጋ ላነጥፍ ነው አለች። ከዛም እንግዲህ እጇን ያዘና እባክሽን ምክንያትሽን ንገሪኝ፣ እንደዚህ ዝም ብለሽ አትግጭኝ ሲላት ምንም አይነት ነገር ጨርሻለሁ፣ ምንም አይነት እንትን የለንም እኔና አንተ ብላ ጥላ ወጣች ማለት ነው። ስለዚህ ግዴታ እሷ ከሀሴት ጋር እንዲቀራረብ ነው የምታደርገው። አሁን ላይ ከተቀራረቡ በኋላ ግን
አንጀትሽ ድብን እርር ቢል ምንም ልታመጪ አትችይም። እሱም ደግሞ እውነቱን ሲያቅ ይሰማል፣ መስማቱ አይቀርም አይደለ? ግን ያኔ ምን ዋጋ አለው ታዲያ? ምንም ዋጋ የለውም። የሚወዱትን ሰው አሳልፎ ለሌላ ሰው መስጠት ኧረ ይከብዳል። እንግዲህ ኪራ እውነቱን እንደ ስስቂ ታምራለሽ አለው አለች መራዊት። ኧረ የመሩዬ አሽሙር ደግሞ የተለየ ነው የምር።